ዛሬ የምናወራው ለመሆን እያሰባችሁ ላላችሁ ሰዎች እንዲሁም ደግሞ ስፔሻሊ ደግሞ ሴቶች የምናወራቸው በጣም ብዙ ሀሳቦች ይኖራሉ። እኔ እግዚአብሔር ይመስገን በጣም ኤክስፒሪየንስ አለኝ በላጤ ህይወት ዙሪያና በቅድሚያ በጣም እንድታስቡ የምፈልገው ራሳችሁን እንድትጠይቁ የምፈልገው ምንድነው ላጤ ለመሆን ምንድነው ያነሳሳችሁ የሚለው በጣም ትልቁ ሀሳብ ነው። ምክንያቱም ብዙዎቻችን በተለያየ የህይወት ዘርፍ ውስጥ ነው ቆይተን የመጣነውና እኔ ራሴ ላጤ ሆንኩበት ሪዝን አለኝ፣ ለብቻዬ የወጣሁበት። ሌላው ደግሞ ለስራችን ቅርብ እንዲሆን ፈልገን ሊሆን ይችላል። አንዳንድ ሰዎች ደግሞ ከኮምፈርት ዞናችን ከቤተሰብ ተመችቶኛል እንደፈለኩ ስራ መስራት እንደፈለኩ ራሴን ቻሌንጅ ማድረግ ፈልጋለሁ ምናምን ብለን ደግሞ ከቤተሰብ የምንወጣ ሰዎች አለንና ሁሉም ሰው ላጤ ሲሆን የራሱ ሪዝን አለው። ራስን ለመቻል የምናደርግበት መንገድ ቢሆንም እንደ አጠቃላይ ግን ደግሞ የምናስባቸው ነገሮች አሉ የወጣንበት ምክንያት ማለት ነውና ነገር ግን በጣም ፎከስ እንድናደርግ የምፈልገው ፖይንት የምር ከኮምፈርት ዞናችን ለመውጣት ፈልገን ስንወጣ የምር በጣም አንገብጋቢ ነገር ሆኖ ነው ወይ የሚለው ነገር በጣም መሰረታዊ ነገር ነው። ስለዚህ ከኮምፈርት ዞናችን ስንወጣ ምንድነው ኮምፈርት ዞን የሆነብን? ብዙ ጊዜ ሰዎች ከቤተሰብ ጋር ተመችቶን እኔ ቤት ኪራይ ስለሌለብኝ እየሰራው ራሴን ትንሽ ቻሌንጅ ማድረግ ፈልጋለሁ፣ ብቻዬን ወጥቼ መኖር ፈልጋለሁ ምናምን ብላችሁ የምትወጡ ሰዎች አላችሁ። ይሄን ነገር በጣም ትረዱኛላችሁ ብዬ አስባለሁ። ምን ይሆናል ይሄንን ብለን እንወጣና ከቤተሰብ ወጥተን ለብቻ መኖር እንጀምልና የተለየ ኮሚትመንት የሚመጣ ይመስለናል። ነገር ግን ቤተሰብ ጋር ሆነን በየትኛውም የህይወት ሁኔታዎች ውስጥ ሆነን ኮሚትድ ካልሆነን ለምንፈልገው ነገር ምን ከፍለው ዋጋ ምንም ካልሆነ የሚገርማችሁ ነገር እመኑ ብቻችሁን ሆናችሁ እንደውም የበለጠ ምቾት ቦታ ላይ ነው የምትሆኑት ማለት ነው። ምክንያቱም በቃ ቤት ኪራይን ትከፍላላችሁ፣ ለምን ብላችሁ እናንተ ትከፍላላችሁ፣ መብላ መጠጣት ብዙ ያሳስባችሁ። ጭራሽ ሰነፍ የምትሆኑበት በጣም ሰነፍ የምንሆንበት ኮምፈርት ዞናችን ይሆናል ማለት ነው። ከኮምፈርት ዞናችን ለመውጣት ብለን ከቤተሰብ ወጥተን ከዛ ደግሞ በጣም ትንሽ ደግሞ መንገዳገድ ይመጣና ጦሴን ምን በወጣኝ ምናምን ብለን ደግሞ ተነስተን ቤተሰብ ጋር ተመልሰን እንገባለን ማለት ነው። ከዛ ያ ግን ሲሆን ምን ይሆናል? ቤተሰብ ትረስት እንዳያደርግ በእኛ እምነት እንዳይኖረው ምናምን የተወሰነ የሆነ እንትን እንዲፈጥር ያደርጋል። ስለዚህ ብቻ መሆን ማለት በጣም ብዙ ኃላፊነት ነው የምትይዙት። ምክንያቱም ሰው ቀድሞ ራሱን ካልመራ እውነት ለመናገር ቀጥሎ ስራ ቦታ ሄዶ ሊደር መሆን የተለያዩ ቦታዎች ላይ ሊድ ማድረግ ይከብደዋል። ራሱን ኮንትሮል ያደርጋል። ለራሱ ዲሲፕሊኑን በስነ ስርዓት መኖር የቻለ ሰው ግን ከዛ በኋላ ስራ ቦታም የት ቦታ ሲሄድ ሊድ ማድረግ ይችላል፣ ራሱን ኮንትሮል ማድረግ ይችላል፣ ፍላጎቱን ማድረግ ይችላል። ይሄ ባውንደሪ ይኖረዋል ማለት ነው። የሚፈልገው ነገር በጣም ባውንደሪ ይኖረዋል እና ብዙ ጊዜ ከኮምፈርት ዞን እንወጣለን ብላችሁ ቤት የምትከራዩ ሰዎች በጣም ቤት መከራየቱ ለብቻ መኖሩ አይደለም ፖይንቱ። ባላችሁበት ግን ቤተሰብ ጋር ሆናችሁ ምን ያህል ርቀት ነው የምትሰሩት የሚለው ነገር በጣም ወሳኝነት አለውና እሱ ላይ በጣም ትኩረት እንድታደርጉ እፈልጋለሁ። ሌላው ደግሞ ልክ እንዲህ ብለን ደግሞ ችለን ጎብዘን ደግሞ ወጥተን የራሳችንን ስራ እየሰራን ቤተኛ ተቀጥረን ሊሆን ይችላል የራሳችንን ቢዝነስ በተለያየ ሁኔታ ውስጥ ስራ እየሰራን ላለን ሰዎች ያንን ደግሞ ሰርቫይቭ አድርገን ከዛ ላለፍን ሰዎች ደግሞ በጣም ብዙ አይነት ስሜት ነው የሚሰማው። ወይዘ ለብቻ ሰው ሲኖር የሚያስተናግደው ስሜት በጣም ብዙ ነው። የመጀመሪያው በትንሹ እንደው ልንገራችሁ፣ ብቻችሁ ሆናችሁ ምግብ እንኳን የማብሰል ፍላጎታችን ምን ያህል ነው? ምግብ ቤት ውስጥ ከሌለ እኔ መጀመሪያ ስራዬ ቤት ስገባ ርቦኝ ሆነ እየገባው ያለው ቶሎ ነው። ቤት እንደገባው ምግብ እንዳለ ካስታወስኩኝ ደስ ይለኛል። ከሌለ ግን እስቲ በስሎ የተቀመጠ ነገር ካለ ምናምን ብዬ ወይ ፍሪጅ ከፍታለሁ ምናምን የለም ምናምን። የሚገርማችሁ አንዳንዴ ለስላሳ ገዝቼ ምናምን ሚሪንዳ ጠጥቼ ልተኛ እችላለሁ ማለት ነው። ብስኩት በልቼ ምናምን ምን ይፈልጋል? የተለያየ ስሜት ነው የምናስተናግደው። ሊርበል ይችላል። አዎ ሰርተን ለመብላት ኮሚትድ ነን ወይ? ከሱ ይጀምራል። እቃ ቆሽሾ ማጠብ ይደብረናል። ምክንያቱም ማለት ነው እውነት ብዙ ነገር እኛን ነው የሚፈልገው። ብዙ ጊዜ ስንወጣ ወይ ተቻኩለን ይሆናል ልብስ ለብሰን ምናምን ቤቱ ምስቅልቅል ብሎ እኔ በተቻለ መጠን ብዙ ጊዜ ይሄ የረጅም ዓመት ኤክስፔሪየንስ ስለሆነ ብዙ ጊዜ ቤቴን አልጋ ሳላነጥፍ ቤቴን ሳላስተካክል ተመሰቃቅሎ መውጣት አልፈልግም። ምክንያቱም ተመልሼ ስመጣ ራሴ ሆነ የምገባበት ቤቱ እና ከብዙ ኢንቫይሮንመንት ከብዙ ስራ ድካም ሀስል ምናምን በኋላ ነው ቤቴ የምገባው። ቤቴ ደግሞ በጣም የረፍቴ ቦታ እንዲሆን ፈልጋለሁ። ማለት የተለየ ፍራንሲ ነገር ባይሆንም ባለኝ ነገር ግን ጽድት ብሎ ደስ እንዲለኝ ፈልጋለሁ ቤቴ ስገባ። ስለዚህ ቤት ውስጥ
ለብቻችሁ ስትሆኑ ኮሚትመንቱ ይቀንሳል ማለት አይደለም። ልክ እንደምን መሰላችሁ? አንድ ወጥ ልትሰሩ ለቤተሰብ ስትሰሩ ድስቱ ከፍ ይላል አይደል? ለብቻችሁ ስትሰሩ ያንሳል ወጡ እንጂ እኔ ብቻዬን ነኝ ጨው ይቅርብኝ፣ አይ ዘይቱ ይቅርብኝ ብቻዬን ስለሆንኩ አንልም። ሁሉም ነገር በመጠኑ ነው የሚኖረው ማለት ነው። ስለዚህ ይኖራል ሁሉም ነገር ግን መጠኑ ነው የሚያንሰው ብቻችሁን ስትኖሩና ከዚህ ይጀምራል። ከዛ ምናልባት ልብስ የምታሳጥቡ ከሆነ ታሳጥባላችሁ፣ ራሳችሁ ከሆነ የምታጥቡት በቃ በጣም ያንዳንዱ ነገራችሁ በጣም በእንትን ነው ስኬጁልድ ነው የሚሆነው። እንዴ ዝም የተነሳችሁ ይወጣችሁ ምናምን አትኖሩምና ምናምን የሆነ ሰራተኛ ምናምን ካላችሁ እኔ እንደዛ ብዙም ሪኮመንድ ማድረግ ሰው አይደለም። ብቻውን እየኖረ ሰው በቃ ራሱን ቻሌንጅ ማድረግ ያለበት እያንዳንዱን ነገር በስኬጁል ቢያደርግ ይችላል። ስለዚህ እንደዛ መሆን አለበት ብዬ ነው ማስበውና ሌላው ደግሞ በጣም ብዙ ስሜቶችን የምናስተናግደው ከዛ ውስጥ ከእነዚህ ሁሉ ነገር እየመጣሁላችሁ ነው። በጣም ብዙ ስሜት መከፋት አለ በጣም ማለት ነው። ብቻችሁን በጣም ማልቀስ ትፈልጉ ይሆናል። እኔ አሁን ለምሳሌ ገና ስገባ ቤቴ በጊዜ ከገባሁ ቤቴን በቃ ማጽዳት ምናምን ፈልጋለሁ። ነገ ተነገ ወዲያ ምንድነው ማድረገው የሚለው ምናምን ስኬጁል አደርጋለሁ። ከዛ ደግሞ ምን አደርጋለሁ መሰላችሁ? ስልክ ምደውል ከሆነ ደውላለሁ ለነገ ምናምን ለተነገ ወዲያ ስኬጁሎቼ ምናምን። ግን የሚገርማችሁ እንደዚህ ሁሉ ሆኖ ማለት ነው በጣም ደስ በተቻለኝ መጠን እኔ በቃ ቤቴ ስመጣ በጣም ደስ እንዲለኝ ነው የምፈልገው። ግን የሚገርማችሁ እንዲህ ሁሉ ሆኖ በጣም ይደብረን፣ በጣም ይከፋን፣ በቃ ከአልጋ መነሳት የሚያስጠላን 2 ቀን 3 ቀን ከቤት መውጣት የሚያስጠላን በጣም ብዙ ቀናቶች አሉ። እሱ ላይ ግን ምን ተምሬያለሁ መሰላችሁ? በጣም ኢሞሽናችሁን ማኔጅ እንድታረጉ በጣም ያሳድጋችኋል። የሚገርማችሁ ምክንያቱም እኔ አሁን ፐርሰናሊ ብዙ ስሜቴን ለሰው አልነግርም ስላችሁ ያው ውጪ ላይ ምናምን ከሰዎች በጣም ነው የምስቀው የምጫወተው ምናምን። ግን እነዚህ በጣም ዲፕረስ የሚያደርጉኝን በጣም የሚፈትኑኝን በጣም ከባዱ ጊዜዎቼ ለብቻዬ ነው ማሳለፈው። በተቻለኝ መጠን ቤተክርስቲያን ሄዳለሁ። ከዛ ውጪ ግን ቤቴ ነው የምሆነው። ኢሞሽን የተረብሾ ራሱ የሆነ ቦታ ለስራ መሄድ አልፈልግም ምናምን። ይሄ ስሜት ሲመጣ ማለት ነው ለእናንተ ከእናንተ ውጪ ማንም የለም። ለእኔ ውቤ ለአንቺ ያለሽው አንቺ ነሽ። አንቺ ደህና ስትሆኝ፣ አንቺ በጣም ፒስ ስትሆኝ፣ አንቺ ደስተኛ ስትሆኝ በሰርክልሽ ብዙ ሰው ይኖራል። ስለዚህ you have to protect ሁሌ ነው የምላችሁ። ደስታሽን በጣም መጠበቅ አለብሽ እና ብዬ ነው ለውቤ ማውራት። ቁጭ ብለን እናወራለን ከውቤ ጋርና በጣም ደስታዬን መጠበቅ ፈልጋለሁ። ግን እንደዛ ሆኖ ግን የሆነ ነገር ሲመጣ ብዙ እንዲቆይ አልፈልግም። በተቻለ መጠን ጸሎት ጸልያለሁ ምናምን ነገር በተቻለ መጠን ራሴ ኮንትሮል ማድረግ ፈልጋለሁ። ከዛ ሰደሊ ብድግ የሆነ አላ የተወሰነ ጊዜ ዲፕረስ ሆናችሁ ምናምን ብድግ እላለሁ። ሻወር መውሰድ ካለብኝ ሻወር ወስዳለሁ ምናምን። መስታወት ላይ ቆማለሁ። በጣም ወርዶ ነገር ነው እሱና መስታወት ላይ ቆማለሁ። ከዛ ምን አደርጋለሁ መሰላችሁ? ውቤ አንቺ እስካሁን ድረስ የኖርሽው እግዚአብሔር ባንቺ ላይ ምክንያት ስላለው ነው። ስለዚህ እግዚአብሔር ያሰበልሽን ነገር ማሊሰራ ነው። አንቺ እንዲህ ዲፕረስ ከሆንሽ፣ አንቺ እንዲህ ከከፋሽ፣ አንቺ እንደዚህ ቶሎ ቶሎ እንባሽ ይመጣ የሚከፋሽ ከሆነ እንዴት ነው የሚሆነው ብዬ በመስታወት በጣም እናወራለን ከውቤ ጋር። ከዛ ምን እላታለሁ መሰላችሁ? ውቤ you are amazing, you are number 1 እላታለሁ። ምክንያቱም the only እኔን መስሎ የተፈጠረ በአለም ላይ የለም። ስለዚህ ላንቺ ያለሽው አንቺ ነሽ። ተነሺ ነው ማለት ተነሺ ነው ማለት። ከዛ ሻወር ወስዳለሁ ምናምን እንደዛ ራሴን አነቃቃ ምናምን አሁንና ወደ ጉዳይ እሄዳለሁ፣ ወደ ስራ እሄዳለሁ። ቤቴ ከሆነ ቤቴ ማጸዳዳት ነው ቶሎ ብዬ ወደዛ እሄዳለሁና የምር እንደዚህ አይነት ኢሞሽኖችን ለመጋፈጥ ራሱ ዝግጁ ናችሁ ወይ ላጤ ስትሆኑ? እና ቤታችሁስ የሚያዝናናችሁ ነገርስ ምንድነው? እኔ ኦልዌይስ በተቻለ መጠን ደስታዬን ቅድሚያ የምሰጠው ለደስታዬ ነውና እኔ አሁን ቴሌቪዥን ሞድ ሰው አይደለሁም። ምንም ማድረግ አልችልም። ስልክ ነው ያለኝ። ከስልኬ ውጪ ግን ደስ የሚሉ ነገሮች አደርጋለሁ። በቃ መንፈሴንም የሚያድሱኝ ምናምን ደስ የሚሉ የጀመርኩት መጽሐፍ ካለ መጽሐፍ አነባለሁ። የስራ ስልክ ከሆነ ስልክ አወራለሁ። ቻም አደርጋቸው የራሴ የሆኑ አክቲቪቲዎች አሉ። ደስ እንዲለኝ ማደርጋቸው ነገሮች መንፈሳዊ ነገሮችን ማለት ከሆነ ምናምን አደርጋለሁ ምናምንና እንደዛ ነገሮችን ስናደርግ ደስታችንን በምንድነው ፕሮቴክት የምናደርገው የሚለው ነገር በጣም ወሳኝ ነው። ቤታችሁ ስትገቡ የሆነ ደስ የሚል የምታደርጉት ነገር ሊሆን ይችላል። ግን ብቻችንን ብላችሁ ብቸኝነትን ይሄ ቆንጆ የማሰቢያ ጊዜ አድርገን መጠቀም እንችላለን። ግን ያንን እያደረገን ብቻችንን ስለሆነ ረጅሙን ሰዓት ከስልካችን ጋር ሆንን ማለት እውነቱን ስነግራችሁ ከህዝብ ጋር ተቀላቅላችሁ ብትኖሩ ነው የሚሻለው። ምክንያቱም ኦልሬዲ ጭንቅላታችን የራሱን ስራ እንዲሰራ የብቸኝነት ጊዜውን የነፃነት ጊዜውን ነፍገነው
ለኮሚኒቲው እየሰጠነው ነው። ይሄ ፌስቡክ ላይ፣ ቲክቶክ ላይ፣ ዩቲዩብ ላይ ላለው ማህበረሰብ እየሰጠነው ነው። ስለዚህ የብቸኝነት ስፔስ ጊዜ የለውም። ጭንቅላታችን ስለ ራሳችን እንድናስብ ምናምንም ጊዜ አይሰጠንም እና ስለዚህ ብቻችንን ነን እያልን ከስልካችን ላይ ተጥደን የምንውል ከሆነ ያ የብቸኝነት ጊዜ አይደለም። ሰው ሲያስፈልጋችሁ ደግሞ በአካል ሰው ነው እንደዚህ በአካል ነው ሰው ማግኘት ያለባችሁ። ለዛ እኔ እንደዛ ነው ማስበው። ብቸኛ ስትሆኑ ሁሉም ነገር እናንተ ናችሁ እንድትወስኑ የሚያደርጋችሁ። ግን በጣም ብዙ ጊዜ ከቤተሰብ ወጥተን ልክ ቤት ኪራይ ተከራይተን ምናምን መኖር ስንጀምር የሆኑ አካላት ሲወስኑልን ስለቆዩ በህይወታችን አሁንም የተወሰነ ዲፔንድ መሆኑ ይቀጥላል ማለት ነው። እንድንወስን እነሱ እንዲወስኑልን ምንፈልጋት የሆነች አይነት ነገር አለች። ምክንያቱም አነሰ እንጂ ስፔሱ ምናምን ስፔሱ ቤተሰቡ ሁሉ ነገር አነሰ እንጂ ኤቭሪ በፊትም የነበረ አክቲቪቲያችሁ፣ ስራችሁ፣ ህይወታችሁ፣ መብላት፣ መጠጣት፣ መልበስ እያንዳንዱ ነገራችሁ ምን ይሆናል በእናንተ ቁጥጥር ስር ነው። ስለዚህ እያንዳንዱ እርምጃችሁ የእናንተን ውሳኔ ይፈልጋል ማለት ነው። በትንሹ ልንገራችሁ፣ እኔ አሁን በጣም ሶሻብል ነኝ ምናምን ነገር ግን ሴት ልጅ ስትሆኑ ስፔሻሊ ሴቶች ስትሆኑ በየትኛውም ሁኔታ ውስጥ ነው የሆነ ሰዎች ያሉ ኮሚኒቲ ውስጥ ነው የምንኖረው። ተከራይተን ምንም አፓርታማ ኮንዶሚኒየም ብንኖር በቃ ሰው ውስጥ ነው የምንኖረው። ሁሉን ነገር በመጠን አድርጉት ይላል አይደለ መጽሐፍ ቅዱስ። ሁሉን ነገር በመጠን ስትወጡ ስትገቡ ሰው ያለ ሰው አይኖርም። ስለዚህ የተወሰነ ከሰዎች ጋር ኮሚኒኬት ማድረግ፣ ሰዎችን መግባባት ምናምን በጣም ግድ የሆነ ነገር ነው። በቃ ሰው ያለ ሰው አይኖርም። ምክንያቱም ስንኖር አጠገባችን ቤተሰብ የለም ምናምን ነው። ስለዚህ ክፉ አለ ደግ አለ፣ ሁሉም ነገር ደስ የሚለው እንደ ከሀበሻ ጋር አብሮ እንደኖረ ማህበረሰብ ያለ ሰው አይሆንም። እንደገና ደግሞ ያን ያህልም ደግሞ ልጥጥ ያለ ደግሞ ከሰው ጋር ይሄ ዋዛ ፈዛዛ ማብዛት፣ መሰፋፈጥ ምናምን እንደ ሴት የተወሰነ ባውንደሪ ያስፈልጋል ማለት ነው። እና እኔ ረዥም ጊዜ ባለትዳር ናት ተብዬ የኖርኩበት ሰፈር አለ እና እውነት አመት ይሆናል በቃ እና ገባለሁ ወጣለሁ ምናምን ስወጣ እብድ ነኝ እኮ አውቃለሁ። ግን አይነው በቃ ምክንያቱም ሌላ ሰፈር ነው ያለሁት። አብሮ አደጎቼ አይደለም እዛ ያሉት፣ ጓደኞቼ አይደሉም እዛ ሰፈር ያሉት። ስለዚህ የሆነ ያህል ባውንደሪ ያስፈልገኝ ነበር ማለት ነው። እና ስትወጡ ስትገቡ ይሄ ከሰላምታ ውጪ እና በስነ ስርዓት ይሄ በጣም ባውንደሪ ያስፈልጋል። ምክንያቱም ሰዎች ትንሽ ስንስቅ ምናምን ነገር የሆነ ባውንደሪያችንን ሊያልፉ ይሞክራሉ። መደፋፈር ይሄ ያላ ጥሩ ያልሆነ ነገሮች ሊኖሩ ስለሚችሉ ያው ተከር በቃ እዛ ላይ በጣም ምናልባት የመሳቅ መጫወት ምናምን እኮ ያምረኛል። ጓደኞቼ ይገዳሉ እዛ ጊዜ እንደዛ መሆን ሲፈልግ እፈልጋለሁ የሆነ አንዳንዴ ማለት ነውና ከዚህ ጀምሮ የኛን ውሳኔ ይፈልጋል እያንዳንዱ ነገራችን። በቃ አላ ይሄ በህይወት እንድንወስን የሚፈልጉ ፖይንቶች አሉ እና እነሱ ሁሉ ነገሮች ምን ይፈልጋሉ? ያው አፍቱ ዲሳይድ ምንድነው የምንወስነው የሚለውን ነገር በጣም ይፈልጋሉ እና የውሳኔ ሰው የዛ ሰዓት ራሳችንን እያበቃን ነው ማለት ነው። እንደዚህ በፊት እንደዚህ ናርግ እንዲህ ሊሆን ምናምን እህት ወንድም እናት አባት ምናምን እያማከርን ይሆናል። አሁን በቃ ለራሳችን ኢቭን በጣም ሪስክ ቴከር ስንሆን ራሱ ካልኩሌት አድርገን ቢሆን ኢትስ ኦኬ። በቃ እኔ ምናልባት ብዙ ቻሌንጅ ላልነግራችሁ እችላለሁ። ምክንያቱም ማለት ነው ረጅም ዓመት የላጤነት ኤክስፔሪየንሴ ለምጆ አሁን በቃ ኖርማል ነገር ሆኗል። እኔ ጋር በጣም ሰዎች አክብደው ምናምን የሚያዩት ቻሌንጅ ምናምን ነገር እንትና በዚህ አጋጣሚ ልነግራችሁ የምፈልገው እኔ ሴቶች ውጪ መብላት አለባቸው የሚል አላምንም። በቃ ሴት ልጅ ከሆነች በስነ ስርዓት በቃ ባላት አቅም በተቻላት መጠን ቤቷ አስቤዛ ገዝታ በስነ ስርዓት አብስላ መብላት አለባት። ምክንያቱም ፋይናሊ ቤቴ ነው የምገባው። ቤቴ ስገባ ደስ የሚለኝን ነገር መብላት አንደኛ ለጤና፣ ሁለተኛ ደግሞ ሴቶች ነን ቤት ውስጥ ደስ ይላል አብስለን የምንፈልገውን ነገር ምናምን ያስደስተንን ነገር መብላት። እንዲህ እንኳን ቢደብረን እንኳን ወይ ቆሎ ምናምን ቤት ውስጥ አድርጋ ነይ ማረጋውን ነው የምነግራችሁ። ቆሎም የሆነ ነገር ወይ ጣፋጭ ነገር ኩኪስ ነገር ምናምን ነገር ደስ የሚለንን ነገር ማድረግ አለብን። ግን እኔ ኧረ ገብቼ አድሬ የምወጣበት ኧረ እኔ ማብሰል አልወድም ኧረ እኔ ምናምን የምትሉ ሰዎች ትንሽ እኔ ብዙ እንደዛ አልደግፍም እና ደስ ይላል ደግሞ ስታበስሉ ብዙ ታስባላችሁ። ስፒከር ካላችሁ ወደ በስልካችሁ የምትፈልጉትን ቤት ውስጥ አሁን እኔ ሰው ሆነ ማደርገው ነገር በስፒከሪ ፖድካስቶች ሰማለው፣ መዝሙር፣ ስብከት በጣም ረጅም ራሴን በጣም እንዳዳምጥ ከሚያደርጉ ነገሮች ውስጥ አንዱ እሱ ነው። በቃ ያዝናናኛልና እኔ ቴሌቪዥን አልወድም በቃ ምን እንደማይራሱ አላውቅምና ምክንያቱም የሆነ ይጫንቀኛል ብዙ ረጅም ጊዜ አላየም። እናንተም ልክ በዚህ ልክ
ራሳችን ላይ ስንሰራ ነገ እያደግን ሲሆን የሆነ ሀቢት ዴቨሎፕ እያደረግን ነው። ለምሳሌ አሁን ከጠዋት ጀምሮ ምንድን ነው የምንሰራው? ጠዋት ሀቢት ይኖረናል። ግን ስለተመቸ የሚቀሰቅሰን የሚረብሸን ሰው ምናምን ስለማይኖር መተኛቱ ላይ የምናደላ ከሆነ አይሆንም። ጠዋት መነሳት ካለብን ጠዋት ተነስተን ስፖርት ከሆነ ስፖርት መስራት፣ ጸሎት ከሆነ ጸሎት ማድረግ። በቃ ይሄ ቅደም ተከተሎች የታይም ሰው እንሆናለን። በጣም የታይም ሰው ትሆናላችሁ እንደዚህ ስትሆኑና እኔ እንደዛ ቢሆን ብዬ ነው ማስበው። ላጤነት በጣም ደስ የሚል ነገር ነው። ያው እኔ እንግዲህ ረዥም ዓመት ብቻዬን ስለኖርኩኝ በጣም ላጤነት በጣም ከብዶኛል የምትሉ ሰዎች እውነት ማውራት እንችላለን። በዚህ አጋጣሚ ውብቲዩብን ሰብስክራይብ እያረጋችሁ ላይክ እያረጋችሁ ለብዙ ሰው ቪዲዮ እንዲደርስ አድርጉ። ቤተሰቦቼ እንደጠፋሁኝ በጣም አውቃለሁ። ነገር ግን ከምንግስም በጣም ቆንጆ አሪፍ ፕሮግራም ይዤላችሁ ስለምመጣ በዛ እከታተላለሁ ብዬ ተስፋ አደርጋለሁ።